ፀሐይ ፀሐይ ነች። ያችው ፀሐይ ሰም ስታገኝ ታቀልጣለች። ሰምና ፀሐይ ትውውቃቸው አቅላጭ መሆኗን ነው። ያችው ፀሐይ ሸክላ ስታገኝ ታጠነክራለች። በሸክላና በፀሐይ መካከል ያለው ቋንቋ ፀሐይ የምታጠነክር ናት። አንዳንዶቻችን ሰም ሆነን ከተቀበልናት እንቀልጣለን። አንዳንዶቻችን ሸክላ ሆነን ከተቀበልናት እንጠነክራለን። በእያንዳንዱ ስቴፕ እንማራለን። በእያንዳንዱ ስቴፕ ጎርጉረን ለማየት እንሞክራለን። ያየነውን ለብዙዎች ለማሳየት እንፍጨረጨራለን። በዛ ሂደት ውስጥ ኢትዮጵያ ትሰራለች። ባለፉት 6 ዓመታት በእነዚህ ጉዞዎች በእነዚህ እንቅስቃሴዎች ያየናቸው የተማርናቸው ነገሮች ቅድም በብዙዎቻችሁ እንደተነሳው መጀመሪያ ኢትዮጵያን ለማወቅ ነው። የብዙዎች ችግር ኢትዮጵያን በቅጡ አለማወቅ ነው። የኢትዮጵያን አቅም ብቃት በቅጡ ካለመገንዘብ የተነሳ በትንሽ ሳንቲም ለባዳ ሲገዙ ይታያል። ለባዳ አልገዛም፣ የትልቅ ሀገር ዜጋ ነኝ፣ ያንን ትልቅ ሀገር የመስራት እድል በእጅ ያለ ትውልድ ነኝ ስንል ክብር ሲሰማን ሀገር የሚያቅሰው ክብር የሚሰማው ሰው ተክቶ ለመስራት አንዷን ቀን እንደ ብዙ ቀን ለመጠቀም እድል አድርጎ ስለሚወስድ እንዳያችሁት ያለው ውጤት ይመጣል። እኔ ምንም ጥርጥር የለኝም ኢትዮጵያ ትበለጽጋለች፣ የሚገባትን ስፍራ ትይዛለች። ያ ስፍራዋን የመያዝ ጉጉትና ምኞት ግን ከኛ ጥረት ውጪ ድካም ውጪ የሚረጋገጥበት ምንም መንገድ አለ ብዬ አላምንም። ምንም መንገድ የለም። ብርሃን ሁሉ ሙቀት አይሰጥም። ብርሃን ሁሉ ሙቀት እንደማይሰጥ ሙቀት የሚሰጠውን ብርሃንና ሙቀት የማይሰጠውን ብርሃን፣ ጩኸት የሚያስከትለውን ጣጣና ጩኸት የማያስከትለውን ጣጣ፣ በግርግር የሚገኝ ውጤትና በመስከን የሚገኝ ውጤት መለየት ያስፈልጋል። ብርሃን ባየ ቁጥር ሙቀት ዲማንድ የምናደርግ ከሆነ የብርሃን ሁሉ ሶርስ አይደለም። ሙቀት ያላቸው አሉ፣ የሌላቸው አሉ። ያን አውቀን በጋራ በመትጋት ከሰራን ምንም ጥርጥር የለኝም ውጤታማ እንሆናለን። የኢትዮጵያን ብልጽግና እናረጋግጣለን። እኔ በእጅጉ በተስፋ የተሞላሁበት ዘመን ነው። የጀመርናቸው ስራዎች ሁሉ ፍጻሜ እያገኙ ውጤት እያየን ስለሆነ ለእናንተ ያለኝ መጨረሻው ምክር እጅግ መሪዎቹን የሚወድ የሚያከብር፣ የሚያደምጥ፣ የሚደግፍ፣ የሚከተል ህዝብ ነው ያለን። ተክተን ብንሰራ ህዝባችን ከጎናችን ቆሞ የኢትዮጵያን መለወጥ ለማየት ከፍተኛ ጉጉት አለው። ከኛ የሚጠበቀው በታማኝነት ቀንከሌት መትጋት ነው። ያን ማድረግ ከቻል ፍሬውን በልጆቻችን ለማየት ጊዜው ሩቅ አይደለም የሚል የጸና እምነት አለኝ። ፈጣሪያችንን መመስገን አለበት። መከናወን ከሱ ድጋፍና እርዳታ ውጭ አይሆንም። ሰዎች ስላሰቡ አይከናወኑም። ስለጀመሩ አይጨርሱም። ስለጨርሱ ከፍሬው አይቋደሱም። ይሄም የሆነው ፈጣሪ ሲያግዝ ብቻ ነውና ፈጣሪያችን የተመሰገነ ይሁን። እንበርታ፣ እንስራ። ከፊታችን ያለው ዘመን እጅግ ብሩህ ነው ብዬ ነው የማስበው። መልካም ጊዜ ይሁንላችሁ። አመሰግናለሁ።